ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ትኩረታችን ሸዋ ላይ ይሆናል። የሸዋ ፋኖች አንድ አለመሆን አገዛዙን መጥቀሙን ማሳያዎች በሚል ርዕስ ስር አንዳንድ ዘገባዎች ይዤላችሁ መጥቻለሁ። እንግዲህ እንዲህ አይነት ዘገባዎችን የምንሰራው አንደኛ ህዝቡ እንዲያውቅ፣ ፋኖችም እንዲያውቁ፣ ህዝቡ እንዲጠይቅ፣ ፋኖችም እንዲጠይቁ ነው። እውነትን ማወቅ አንዳንዴ ያስፈልጋል። ነገሮችን መደባበስና ነገሮችን መሸፋፈን አንዳንዴ ጉዳት ያመጣል። ሸዋ ፋኖች ለምንድን ነው አንድ የማይሆኑት? በአንድ ላይ ለምንድን ነው የማይታገሉት? እነርሱ አንድ ካለመሆናቸው የተነሳ አልፎም እርስ በርስ ከመዋጋታቸው የተነሳ ለምንድን ነው አገዛዙ በሸዋ ውስጥ የፈለገውን እንዲያደርግ ሁኔታዎች የሚመቻችላቸው? ወደ በረሃ የወጡት የሸዋ ፋኖች ወደ በረሃ የወጡት የአማራን ሁሉና ለማስጠበቅ አይደለም ወይ? ህዝቡን ለመታደግ አይደለም ወይ? የህዝቡን ቀንበር ለመስበር አይደለም ወይ? ታዲያ የህዝቡን ቀንበር ለመስበር ከሆነ ህዝቡን ለማዳን ከሆነ የህዝቡን ህሉና ለማስጠበቅ ከሆነ የህዝቡን ፍላጎት ለምንድን ነው የማይሰሙት? የህዝቡን ፍላጎትም ደግሞ ሰምተው ለምንድን ነው አንድ የማይሆኑት የሚለውን ጥያቄ ህዝብ መጠየቅ ያለበት ጥያቄ ነው የሚል እምነት አለኝ። ለምን መጠየቅ ያለበት ጥያቄ ምን መሆን አለበት? መጠየቅ አለበት። አድማጮቻችን፣ ተመልካቾቻችን መጠየቅ ያለበት ጥያቄ ምን መሆን አለበት? መጠየቅ አለበት። ስለዚህ በዚህ ዙሪያ ላይ ግጭቶችንም ወቀሳዎችንም በምናቀርብበት ጊዜ ዓላማችን ማንንም የፋኖ መሪ ለማጣጣል፣ ማንንም የፋኖ መሪ ለማሳነስ ሳይሆን እነዚህ የፋኖ መሪዎች አምላክ አይደሉም፣ እግዚአብሔር አይደሉም፣ ጣዖት አይደሉም፣ ሰው ናቸውና ቻሌንጅ መደረግ አለባቸው፣ መጠየቅ አለባቸው እና ለህዝብ ተጠያቂ መሆን አለባቸው። ለሰራዊታቸውም ተጠያቂ መሆን አለባቸው። ለቆሙለት ዓላማም ተጠያቂ መሆን አለባቸው። ስለዚህ ዓላማቸውን የቆሙለትን ዓላማ ከግምት በማሳት ዓላማችሁን እያስፈጸማችሁ ነው ወይ? የህዝብን ጥያቄና የሰራዊታችሁን ጥያቄ እያሟላችሁ ነው ወይ ብለን መጠየቁ ተገቢ ነው የሚል እምነት አለኝ። ግዴታም አለብን የሚል እምነት አለኝ እና በዚህ ጉዳይ ላይ ትኩረታችንን ዛሬ ሸዋ ላይ እናደርጋለን። ከዛ በፊት ጎንደር ስላለው ነገር ልንገራችሁ። ጎንደር ምንድን ነው የሆነው? እንደ ሸዋም እርስ በርስ ሲገዳደሩ፣ እርስ በርስ ሲዋጉ ነበር። እንደነ ከፋሎ ደሴ ያሉ ሰዎች በእርስ በርስ ውጊያ ምክንያት ህይወታቸውን አጥተዋል። ከፋሎ ደሴ ማለት እኔ የጎንደር ፋኖችን እንቅስቃሴ በቅርበት ስከታተል በጣም ከማደንቃቸው፣ በጣም ከማከብራቸው፣ እጅግ በጣም ጀግና ከሆኑ የፋኖ መሪዎች መካከል አንዱ ከፋሎ ደሴ ነው እና እንደዚህ ትልቅ ነገር ለሀገርም ለህዝብም ለወገንም ትልቅ ነገር ያደረገ ሰው በእርስ በርስ ፉክቻ፣ በእርስ በርስ ውጊያ ምክንያት ህይወቱ ማጣቱ ምን ያህል የጎንደር ፋኖዎች ልዩነታቸው ዋጋ እንዳስከፈላቸው አመላካች። ስንት ተአምር ሊሰሩ የሚችሉ ስንት ነገር ሊያደርጉ የሚችሉ ጎንደርን አይደለም፣ ደባርቅን አይደለም፣ የመካከለኛው ጎንደር ዋና ከተማ ጎንደርን አይደለም፣ ደባርቅን አይደለም፣ እነመተማን አይደለም፣ ደብረታቦርን አይደለም፣ ሙሉ ጎንደርን ነፃ አውጥተው አዲስ አበባ መግባት የሚችል ኃይል ነው ጎንደር ያለው ኃይል። ነገር ግን ይሄ ጎንደር ያለው ኃይል ስለተከፋፈለ በአፋሕድ ምክንያት፣ በእነ እስክንድር ምክንያት፣ ከዛም ደግሞ እጆቻቸውን ባረዘሙ በአዴኖች ምክንያት ስለተከፋፈለ እንደውም ከውጭ ሆኖ ነገር በሚያናፍሱ ሰዎች እርስ በርስ እንዲገዳደሉ ሁሉ እስከ መደረግ ደረጃ ስለደረሰ ጎንደር እንደምታዩት ነው። በጎንደር ከተማ በብዙ አካባቢዎች አገዛዙ የፈለገውን እያደረገ ያለው ሁኔታ ነው ያለው። አሁን ያንን የሚቀይር መንፈስ በጎንደር ተከስቷል። በጎንደር ሁለት አደረጃጀት ነው ያለው። የጎንደር ጠቅላይ ግዛት እዝ እና አፋብሃ በላይ ዘለቀ እዝ። የአፋብሃ በላይ ዘለቀ እዝ ሰሜን ቀጠና በሻለቃ ሀብቴ የሚመራውና በደረጀ በላይ የሚመራው የጎንደር ጠቅላይ ግዛት እዝ ሁለቱ ናቸው። አሁን እነዚህ ሁለቱ በአንድ ላይ ለመጀመሪያ ጊዜ ተገናኝተው እየተነጋገሩ፣ አይገርማችሁ? ለሁሉ ነገር መንስኤው ቅንነት ነው እና በአንድ ላይ እነዚህ ሰዎች ተገናኙ። በአንድ ላይ የተገናኙት በአንድ ላይ ተገናኝተው በአንድ ላይ ሆነው ይቅር ተባብለው፣ በዚህ በፊትም እንደዘገብኩላችሁ ይቅር ተባብለው አንዳቸው ሌሎቻቸው ላይ እግራቸው ላይ ወድቀው ተቃቅፈው በቃ ከዚህ በኋላ እንለያይ፣ ከዚህ በኋላ አንለያይ፣ እኛ አንድ ነን ተባብለው በቃ ከዚህ በኋላ ያለውን አደረጃጀትም ሌሎችን በተመለከተ
ለመስራት እየተነጋገሩ እየመከሩ ነው። በአሁን በራቸውን ዘግተው እየመከሩ ነው በአሁኑ ጊዜ ያለ እና እስቲ ስለነሱ ትንሽ አንዳንድ ነገር ክሊፕ ላሳያቸው የደረሰኝ እንግዲህ ጋ የምታዩቸው ሲተቃቀፉ ነው እንግዲህ ደረጀ ፋኖ ደረጀ በላይ ነው። ያኛው ደግሞ ኮማንደር ሳሙኤል ነው። የሁለቱ እዞች ከፍተኛ አመራሮች ናቸው። እዚህ ጋ ፋኖ ዮሐንስን እናያለን። ፋኖ ሰለሞን አጣናውም እናያለን፣ ምክትል አዛዥ። አብዛኞቹ በቃ ወደ 13 የሚሆኑ የአማራ ፋኖ ሸዋ ጠቅላይ የአማራ ፋኖ በላይ ዘለቀ እዝ የአፋብሃ አመራሮች የጎንደር አፋብሃ አመራሮች ወደ 13 የሚሆኑ የነ ደረጀ ደግሞ የሸዋ ጠቅላይ ግዛት እዝ የጎንደር ጠቅላይ ግዛት እዝ አመራሮች ወደ 9 የሚሆኑ አንድ ላይ ሆኖ ነው እንግዲህ እንደዚህ በዚህ መልኩ ተመልከቱ። እንደ ወንድማማች በቃ ይሄ ነው ጎንደር የሚያምርበት እንደዚህ ሲሆን ነው። ጎንደር የሚያምርበት እንደዚህ ሲሆን ነው። እና በዚህ መልኩ እነዚህ ሰዎች ተነጋግረው ተቃቅፈው ይቅር ተባብለው አንዳቸው ላይ ጉልበታቸው ላይ ወድቀው ነው ወገኖቼ ያለውን ነገር መፍታት የሞከሩት። ያንን ነው ያደረጉት። ያ ደግሞ በጣም የሚያስደስት በጣም የሚያስፈነድቅ ነገር ነው። በጣም የሚያስፈነድቅ ነገር። በዚህ መልኩ አንድ ሆነው ማየት ከዚህ የበለጠ የሚያስደስት ነገር የለም። ከዚህ የበለጠ የሚያስደስት ነገር የለም። ይሄ እንግዲህ ቅንነት ነው፣ ወንድማማችነት ነው። ጎንደር የሚያምርበት እንደዚህ ሲሆን ነው ወገኖቼ። ጎንደር የሚያምርበት እንደዚህ ሲሆን ያንን ያደረጉት እንግዲህ በጎንደር ያየነው ወገኖች ይሄንን ነው። የጎንደር ፋኖች አንዱ ነው። አሁን በቃ በመካከላቸው የገባውን አጋንንት በመካከላቸው የገባውን ሰይጣን እያባረሩት ነው። ይገርማቸዋል። በትናንሽ ነገር እኮ ነበር የሚጣሉት። እና ደግሞ በጣም የሚያስደስታችሁና ስለ ጎንደር የሰማሁት በጣም ልዩ ነገር ምንድነው መሰላችሁ? አይገርማችሁ? እነ ደረጀ መሪ ካልሆን ብለው አይደለም ልዩነቱ፣ የስልጣን ልዩነት አይደለም። ባይገርማችሁ ብዙ ቦታ በስልጣን ነው ልዩነት የሚመጣው። ጎንደር ግን በስልጣን አይደለም። ደረጀ መሪ ካልሆንኩ ብሎ አይደለም። እነ ሳሙኤል ባለድል መሪ ካልሆንኩ ብሎ አይደለም። እንደውም እነ ሳሙኤል ባለድል ደረጀን አንተ እኮ አባታችን ነህ፣ በቃ እኛ ዞር እንላለን ናና ምራን ነው ያሉት። በቃ ይሄ ነው የሚያስፈልገው። ማንም ይምራ ማንም፣ ብቻ ጎንደር አንድ ይሁን፣ በአንድ ላይ እንቁም። ሰራዊቱም ደግሞ ያንን ነው የሚፈልገው። ይሄንን በሚያደርጉበት ጊዜ የጎንደር ፋኖች የክፍለ ጦሮች በየቦታው ጥይት ይተኩሱ ነበር። ሆኖም ግን ምንድነው አንዳንድ አፍራሾች ይሄንን አንድነት ለማደፍረስ አሁንም የሚጥሩ አሉ። በተለይ አፋሕድ አካባቢ ያሉ ሰዎች የጎንደር ፋኖች አንድ መሆን ያሳሰባቸው እነ እስክንድር ነጋ በጣም ያሳሰባቸው ይመስለኛል። ምንድነው የሚያደርጉት? በዚህ ጊዜ ውስጥ አንድ የክፍለ ጦር መሪ ነኝ የሚል የአፄ ፋሲል ክፍለ ጦር መሪ ነኝ የሚል ከዚህ በፊት ታስሮ የነበረ ልጅ መግለጫ ወጣ። ከነ ሻለቃ ሀብቴ ወጥቼ ወደነ ደረጀ መጥቻለሁ። በዚህ ወቅት አንድ ሆነናል ብለው እየተቃቀፉ ባለበት ጊዜ ይሄ የአፄ ፋሲል ክፍለ ጦር ነኝ የሚል ክፍለ ጦርም አይደለም ዝም ብሎ ራሱን ወክሎ ያለ ሰው ምናልባትም በባዕዴን ገንዘብ ተገዝቶም ሊሆን ይችላል። ይህ ሰው በዚህ ወቅት ከነ ሀብቴ ወጥቼ ወደነ ደረጀ ገብቻለሁ የሚል መግለጫም ሁሉ አውጥቷል። ባይገርማችሁ እና ያንን መግለጫ የሚያራግቡለት እነማን ናቸው? እንደነ ወንዶሰን ተክሎ ያሉ የእስክንድር ደጋፊዎች አፋሕዶች ናቸው። ያንን እያራገቡለት ያለ ጎንደር በሩን ዘግቶ አንድ ሆኖ እየመከረ ባለበት ጎንደር አንድ እንዳልሆነ እንደተከፋፈለ ለማሳየት የሚሞክሩ የጎንደርን አንድነት የማይፈልጉ ብዙ ሰዎች አሉ። እንደ አፋሕዶች የጎንደርን አንድነት የማይፈልጉት አፋሕዶች አንድ፣ የጎንደርን አንድነት የማይፈልጉት ብአዴኖች ሁለት እና ሁለቱ በተዘዋዋሪ መንገድ የጎንደር አንድነት እንዳይኖር ጥምረት ፈጥረው ብዙ ስራ እየሰሩ ነው። እና የጎንደር ፋኖችንም ወንድሞች የምለው ምንድነው? በራችሁን ዝጉ፣ ስልክ አትመልሱ። ስራችሁን ጨርሳችሁ አንድነታችሁን ጨርሳችሁ መዋቅራችሁን ጨርሳችሁ ህዝብ ፊት እስክትመጡ ድረስ ድምፃችሁን ዝጉ። መግለጫም አታውጡ፣ ቪዲዮም አታውጡ፣ ፎቶግራፍም አታውጡ። ምንም ነገር ስለምንም ነገር አትናገሩ። ለምን? ጠላቶቻችሁ ብዙ ናቸው። የእናንተን አንድነት የማይፈልጉ ብዙ ናቸው። በራችሁን ዝጉና አንድነታችሁን ጨርሱ።
ህዝባችሁን አክብሩ፣ ሰራዊታችሁን አክብሩ። ከዛ ሁሉ ነገር ካለቀ በኋላ ለሰራዊታችሁም፣ ለህዝባችሁም፣ ለጎንደር ህዝብ፣ ለአማራው ማህበረሰብ፣ ለኢትዮጵያ ህዝብ ደስታውን አብስሩ። ያኔ ሁላችን ሆ እንላለን። ሴቶቻችን እልል ይላሉ፣ ወንዶቹም ሆ እንላለን። እና ተጠንቀቁ። እናንተ እንድትገዳደሉ የሚፈልጉ አሉ። እናንተ አንድ እንዳትሆኑ የሚፈልጉ አሉ። ስለዚህ ተጠንቀቁ። ሌላ ሰው በመካከላችሁ አታስገቡ። በተለይ ውጭ ሀገር ያሉ፣ በተለይ እስክንድር ነጋ እናንተ ጋር ሲደውል ስልክ አትመልሱለት። አያስፈልግም። እስክንድር ነጋ በእናንተ ጉዳይ ጣልቃ መግባት የለበትም። ለምን ከዚህ በፊትም እነ ሻለቃ ሀብቴና እነ ሻለቃ ባዬ አንድ ለመሆን በሚሉበት ጊዜ እስክንድር ጎንደር እየደወለ ነበረ የአንድነት እንዲፈርስ ሲጥር የነበረው። ያንንም ሲያደርግ የሚያሳይ ኦዲዮ ይፋ ሆኗል። ሁላችሁም እንደምታውቁት እንደዛ አይነት ነገር እንዲሰራ ሊፈቀድለት አይቀርም። ውጭ ያሉ የብአዴን ሰዎች የአፋሕድ አስተባባሪ ነን የሚሉት በሙሉ እነዚህ በሙሉ ስልካቸውን ዝም እና የጎንደር ፋኖችን ምለው ይሄንን ነው። እና እንግዲህ የጎንደር ፋኖች በዚህ መልኩ ተቃቅፈው አንድ ላይ ሆነዋል። እንግዲህ ትልቁ ጥያቄ ወገኖቼ፣ እሺ ይሄ የጎንደር ፋኖችን እንደዚህ አንድ በሚሆንበት ጊዜ እነ መከታውስ እነዚህ ወገኖችስ ምንድን ነው የሚሰሩት? እነዚህ ወገኖችስ መቼ ነው እንደ ጎጃም ወንድሞቻቸው እንደ ጎጃም ወንድሞቻቸው መቼ ነው አንድ ላይ የሚሆኑት? በነገራችን ላይ ወደ ጎንደር ልመለስና እዚህ ጋር ሻለቃ ሀብቴ የለም። ሻለቃ ሀብቴ የሌለው ራቅ ያለ ቦታ በመሆኑ ነው ሻለቃ ሀብቴ የሌለው እንጂ ሻለቃ ሀብቴም እዚህ ውስጥ አለ። ያው ከሻለቃ ሀብቴ ውጭ ሁሉም አመራሮች እዚህ አሉ እና ይህንን ነው ግና አሁን እየተደረገ ባለው ውይይትም ሻለቃ ሀብቴ አለ እና ይህንን ነው ልንገራቸው ብዬ ነው። እና ወደ ሸዋ ስመለስ እነ ኢንጂነር ደሳለኝ ታሽም ሸዋ፣ ፋኖ ኢሳያስ፣ ሻለቃ መከታው ወይም አናገሩት። እናንተስ መቼ ነው የሸዋን ህዝብ የምታስደስቱት? መቼ ነው የሸዋን ሰራዊታችሁንስ የምታስደስቱት? ይህን ጥያቄ ህዝብ መጠየቅ አለበት። የሸዋ ፋኖች ይህን ጥያቄ መጠየቅ አለባቸው። እንግዲህ እውነት እንነጋገር። አንድ እንትን ላሳያችሁ። ሸዋ በአሁኑ ጊዜ ሸዋ ምንድን ነው እየሆነ ያለው የሚለውን አንድ እንትን ላሳያችሁ። ይሄን ታዩታላችሁ አይደለም? ይሄ የመከላከያ ሰራዊት ድረገጽ ላይ ያገኘሁት ነው። እንደ አጋጣሚ እስቲ የመከላከያ ሰራዊት ድረገጽ ምንድን ነው የሚለው ብዬ ጎራ ስል ይሄንን አገኘ። የኮማንዶ ክፍለ ጦር በሰሜን ሸዋ ዞን መንዝ ላሎ ወረዳ ያሰለጠኗቸውን ሚሊሻዎች አስመረቁ ይላል። መንዝ ላሎ ማለት ዋና ከተማዋ ወገሬ ማለት ነው። መንዝ ላሎ ዋና ከተማ ወገሬ ገዛዙ ምን ሊያደርግ ዘመን የሚለውን ጥያቄ እንጠይቅ። እንደገና ደግሞ ሌላ ላሳያችሁ። አንዳንዴ እዚህ ጋር የምታዩት ደግሞ ይሄ ደግሞ በሚዳ ወራሞ ወይም በሚዳ መራኛ ወረዳ እነ ሬማ እነ ሚዳ ባሉበት ማለት ነው። አገዛዙ ከህዝብ ጋር ውይይት ሲያደርግ፣ ስለዚህ እነዚህ ሁለት ወረዳዎችን እንደ ማሳያ ነው ያቀረቧቸው እና በእነዚህ ሁለት ወረዳዎች በሚዳ መራኛ በሚዳ ወራሞ ወረዳ እነ ሚዳ እነ ሬማ ባሉበት እንደዚሁም ደግሞ በመንዝ ላሎ እነ ወገሬ ባሉበት ወረዳዎች አገዛዙ ኳ ብሎ ዘንጦ ስራውን እየተባለ ታዲያ ቢሰራስ? ሌሎች ወረዳዎች አገዛዙ የተቆጣጠራቸው ቦታዎች አሉ አይደለም ወይ? ምን ያስደንቃል የሚል ጥያቄ ሊነሳልኝ ይችላል። አዎ አሉ። ለምሳሌ ወሎ ከሄድን የወሎ የቃሉ ወረዳ የሚባል አለ። ከኮምቦልቻ በስተሰሜን ዋና ከተማ ሀርቡ የቃሉ ወረዳ ፋኖች እዛ ደርሰው አያውቁም። አገዛዙ ሙሉ ለሙሉ ነው ያን አካባቢ የተቆጣጠረው። ወደ ታች ደግሞ ወደ የኦሮሞ ብሔረሰብ ዞን የጥሙጋ ወረዳ አለ። የጥሙጋ ወረዳም ፋኖች ወደዛ አካባቢ አልሄዱ። ሙሉ ለሙሉ አገዛዙ ነው የተቆጣጠረው። ግን እነ ጥሙጋና ቃሉ በዋና አስፋልት መንገድ ላይ ያሉ ናቸው።
በዋና አስፋልት መንገድ ላይ ያሉ ናቸው። እንደገና ደግሞ እነ ጥሙጋ ወረዳና እነ ቃሉ ወረዳ በፋኖች እጅ ገብተው አያውቁም። ከዚህ በፊት እስካሁን ድረስ በአገዛዙ ስር ናቸው። ስለዚህ እስካሁን በአገዛዙ ስር ናቸው። ሁለተኛ ከዋናው መንገድ ከአዲስ አበባ ወደ ደሴ በሚወስደው መንገድ፣ ከከሚሴ ወደ ደሴ በሚወስደው መንገድ ላይ ያሉ ናቸው። ከሸዋሮቢት ወደ ኮምቦልቻ በሚወስደው መንገድ ላይ ያሉ ናቸው እነዚህ ሰዎች፣ እነዚህ ወረዳዎች። ስለዚህ በዛ መስመር አገዛዙ ከይፋት ከአፋር ከከሚሴ ምናምን ኃይል ስለሚያስገባ እሺ አገዛዙ ሎጂስቲክ ማቅረብ ስለሚችል ስንቅና ትጥቅ ማቅረብ ስለሚችል ነው እዛ አካባቢ ነገሮች አገዛዙ እነዚህ ወረዳዎች የተቆጣጠረው ማለት እንችላለን። ግን ወገሬና ሚዳ እና ሬማ ከተሞች በሚዳ ወራሞ እና በመንዝላሎ ግን ከጥቁር አስፋልቱ በጣም የራቁ አካባቢዎች ናቸው። ከአዲስ አበባ ወደ ደብረ ብርሃን በሚወስደው መንገድ አንዱ ጥቁር አስፋልት አለ። ሌላው ጥቁር አስፋልት ደግሞ ከአዲስ አበባ በሱሉልታ በኩል በጉሃ ጽዮን አድርጎ ወደ ጎጃም የሚወስድ መንገድ አለ። ከነዚህ ዋና መንገዶች በጣም የራቀ ነው። በጣም የራቀ እና እነዚህ አካባቢዎች ደግሞ መንዝላሎ እና ሬማ ምናምን ተራራማ የሆኑ አካባቢዎች ናቸው። ስለዚህ እነዚህ ከጥቁር አስፋልት በጣም የራቁ አካባቢዎች አገዛዙ በዚህ መልኩ ሲዘንጥ የሸዋ ፋኖች የት ናቸው? የሸዋ ፋኖች የት ነው ያሉት? የት ነው ያሉት? ይሄ መጠየቅ ያለበት ጥያቄ ነው። ምን ያህል ተመልከቱ፣ አገዛዙ ምን ያህል በሸዋ ከጥቁር አስፋልት ሁሉ አልፎ ትናንሽ መንደሮች ሁሉ እንደገባ ማሳያ። ለምን ገቡ? እነዚህ ትናንሽ ቦታዎች ሁሉ ሳይቀር ለምን ገቡ? ይህ አንድ ጥያቄ ነው። ሁለተኛ በጣም የሚገርማችሁ እነዚህ አካባቢዎች ከጥቂት ወራት በፊት በፋኖች ስር የነበሩ ናቸው። ለምን ፋኖች እነዚህን አካባቢዎች ለቀቁ? በአስተማማኝ ሁኔታ በፋኖች ስር የነበሩ ናቸው። እነ ሻለቃ መከታው እንደውም የነሱ ቦታ የሚባለው ቦታ በአስተማማኝ ሁኔታ በስፋት ይንቀሳቀሱበታል የሚባለው ቦታ ራሳ መዘዞና ወገሬ ነበር። መንዝላሎ ወገሬ ነበር። ከወገሬ ለምን የሸዋ ጠቅላይ ግዛት ህዝብ ፋኖች ወጡ? ማን ያስወጣቸው? ለምን ወጡ? ለምን ያን ቦታ ይዞ መቆየት አልቻሉ? ሬማስ ሚዳስ እዛ አካባቢ ፋኖች ነበሩ። እነማን ፋኖች እንደነበሩ ልንገራቸው። በሻለቃ ግርማ ፈሊ የሚመሩት የሸዋ ጠቅላይ ግዛት እዝ የአፄ ዳዊት ክፍለ ጦር የቀስተ ንዕብ ብርጌድ ነው እዛ የነበረው። የመራቤቴ ልጆች ናቸው፣ የአካባቢው ልጆች ናቸው። ከህዝቡ ጋር ተሳስረው ከህዝቡ ጋር አንድ ሆነው ያን አካባቢ ተቆጣጥረው አናስነካም ብለው እዛ አካባቢ መከላከያ አልነበረም። ብዙ ሞከረ፣ መከላከያ አልቻለም። እንደ ግርማ ፈሌ በአስተማማኝ ሁኔታ ነበር ያን ነገር ያኑ አካባቢ ሲጠብቁ የነበረው። አሁን ግን አገዛዙ ያን አካባቢ ይዟል። ለምን? ምንድን ነው የሆነው? እነ ሻለቃ መከታው ፖለቲካ አመራሩ የአፋሕድ ፖለቲካ አመራሩ እዛ አካባቢ ከነ ግርማ ፈሌ ጋር አለመስማማቶች ተፈጠሩ። የተፈጠሩትም አለመስማማቶች ከአንድነት ጋር በተገናኘ ይመስለኛል። ዝርዝር መረጃ የለኝም። እና አሁን አለመስማማቶች ሲፈጠሩ አለመስማማቶችን በውይይት መፍታት ሲገባ በንግግር መፍታት ሲገባ እነ መከታው አንድ ሌላ ክፍለ ጦር አምጥተው በቀስተ ንዕብ ብርጌድ ላይ ያዘምታሉ። አያችሁ፣ በጉልበት ፈቃዳቸውና አላቸውን ለመጫን ያን አካባቢ ሲጠብቅ የነበረው ከህዝብ ጋር ሆኖ ያን አካባቢ ሲከላከል የነበረውን የቀስተ ንዕብ ብርጌድ የራሳቸው ብርጌድ ላይ ከሌላ ቦታ ግዙፍ ጦር ክፍለ ጦር አንስተው ሌላ ቦታ ከአገዛዙ ጋር ሊዋጋ የሚችል በራሳቸው ፋኖች ላይ እንዲዋጋ ረጅም መንገድ እንዲመጣ አድርገው በቀስተ ንዕብ ብርጌድ ላይ ውጊያ ከፈቱ። አዛዡ ሻለቃ ግርማ ፈሌ ቆሰለ፣ ክፉኛ ቆሰለ። ከዛ የቀስተ ንዕብ ብርጌድ ምን ሆነ? የቀስተ ንዕብ ብርጌድ ተበተነ። የቀስተ ንዕብ ብርጌድ ሲበተን ያን አካባቢ ይሄ የመጣው ክፍለ ጦር እዛ አካባቢ ቆየ። አካባቢ ሲቆይ ይሄ የመጣው ክፍለ ጦር አንደኛ አካባቢውን የሚያቀደል፣ ሁለተኛ ከቀስተ ንዕብ ጋር በነበረው ሁኔታ ደክሟል፣ ተዳክሟል፣ ቆስሏል። ሶስተኛ ከህዝብ ጋራም ተጣልቷል። ቀስተ ንዕብ ብርጌድ ውስጥ የነበሩ ልጆቻቸው ናቸው ብዙዎቹ።
ከሌላ ቦታ መጥተው ልጆቻቸውን ሲገሉ ልጆቻቸውን ሲበትኑ የመራቤቴ ህዝብ የሚዳ መራኛ ወረዳ ህዝብ በዚህ በአዲሱ ጦር ላይ በቃ አኮረፈ። በራቸውን ዘጉት። በቃ ሲመጡ በር እየዘጋ በቃ እንደ ወራሪ መታየት ተጀመሩ። አይገርማችሁ? ፋኖች ለምን በወንድም ላይ ተኮሷ? በምክክር በውይይት በመስማማት በማሳመን ቀስ ብሎ ነገሮችን በእርጋታ በመፍታት መሄድ ሲገባ ጉልበት የጀብደኝነት ጉልበት ለመጠቀም ሲሞክሩ ተመልከቱ። በሚዳ መራኛ አዎ የዛን ጊዜ ቀስተን ብርጌድን በተኑት። አዎ ጉልበት ስለነበራቸው እነ ግርማ ፈሌን አቆሰሉ። ግርማ ፎሌን ማርከውት ከዛ በኋላ ግርማ ፎሌ በቁስሉ ይሙት በራሳቸው ይረሽኑት አይታወቅም። በቃ ህይወቱ አለፈ። የቀስተን ብርጌድ አንበሳ የሆነ ልጅ ጀግና የሆነ ልጅ በሚዳ መራኛ ህዝቡን አስተባብሮ አገዛዙን የሰበረ ልጅ በቃ እንደዚሁ በአገዛዙ ሳይሆን በፋኖ አመራሮች ህይወቱ አለፈ። እነሱ በቀጥታ ባይረሽኑትም እንዲቆስል ያደረጉት እነሱ ስለሆኑ በተዘዋዋሪ መንገድ ገለውታል ማለት እንችላለን። በዚህ መንገድ ምን ሆነ? በቃ ህዝቡ ተቆጣ፣ ህዝቡ አዘነ። እነሱም ጂኦግራፊውን አያውቁም፣ መውጫ መግቢያውን አያውቁም። ከዛ ላይ ይህንን የሰማው የብልጽግና ጦር አሃ አለና አየር ወለድ ላክ። አየር ወለድ ሲልክ በቀላሉ ያ ክፍለ ጦር ቀስተንብ ብርጌድ ላይ ጡንቻውን ያሳየ ክፍለ ጦር አገዛዙን መመከት አልቻለም። ለምን? የህዝብ ድጋፍ አጣ። በዛ ላይ ደግሞ ቦታውን አያውቀውም፣ ጂኦግራፊውን አያውቀውም። ስለዚህ ያ ክፍለ ጦር ራሱ ጉዳት ደርሶበት ያንን ወረዳ ጥሎ ወጣ። ከዛ ላይ ያን ወረዳ ማን ያዘው? እንዳያያችሁት የሚዳ ወራሞ ወረዳን ማን ያዘው? አገዛዙ ተቆጣጠረ። አያችሁ? ስለዚህ ይሄ የምታዩት ስብሰባ የተደረገው ፋኖዎች አንድ ስላልሆኑ ፋኖዎች እርስ በርሳቸው ይዋጉ ስለነበረ ይሄ ስብሰባ የተደረገው እነዚህ ቆብ የደፉት ሰዎች ጀግና ስለነበሩ ተዋግተው አይደለም። በፋኖች መካከል በተፈጠረው ችግር ይህንን እውነቱን ማወቅ አለ። ማድበስበስ የለብንም። የተሰራውን ስህተት የተሰራውን ችግር ማወቅ አለ። ችግራችንን አውቀን ስህተታችንን አውቀን መፍትሄ ካልፈለግንለት ወገኖች የትም አንደርስም። የሸዋ ጠቅላይ ግዛት እዝ አመራር በእነሱ ምክንያት ነው ሚዳ መራኛ ሚዳ ወራሞ በአገዛዙ ስር ወደቀችው። እሱ ብቻ አይደለም። ከዛ በኋላ አገዛዙ ያንን ተከትሎ በሸዋ ጠቅላይ ግዛት ውስጥ ችግሮች ተከሰቱ። ብዙ ችግሮች ይሄን ነው ብዬ አልነግራችሁም። ብዙ ችግሮች ተከሰቱ። የዚህን ጊዜ በቃ አገዛዙ ምንድነው ብረትን ሲይዙ ምንድነው በቀለጠ ጊዜ ነው ብረት መቀጥቀጥ ይባል የለ። አገዛዙ በቃ ጥቃቱን እያደረገ ጭራሽ የነ ሻለቃ መከታው ማሞ ቁልፍ ቦታ የነበረችዋን መንዝላሎ ከተማን ሁሉ ተቆጣጠረ። ወገሬን ተቆጣጠረ። እዛ ብቻ አይደለም፣ ወደ ሌሎችም ደግሞ በሞረትና በናርጅና እናውጋ አይደለም፣ አንድ ወረዳ አለ ሲያድብርና ዋዩ የሚባል ወረዳም አለ። እዛ አካባቢ የሳሲት ከተማም በፋኖች ስር ነበረች። የሳሲት ከተማንም ተቆጣጠረ። ዋና ከተማውን ሰላ ድንጋይ ተቆጣጥሯል። የሳሲት ከተማ ላይ ደግሞ ነበሩ ፋኖች፣ የሸዋ ጠቅላይ ግዛት ፋኖች ነበሩ። እሷንም ተቆጣጠሩ። ለምን? አገዛዙ ኃይል አገኘ። በመራቤቴ ወረዳም እዛ አካባቢ በነባዩ የሚመራ የናደው እዝም ነበረ። ናደው እዝ ላይ ጦርነት ከፍተው መራቤቴ ወረዳም እነንሳሮም በአገዛዙ ስር እንዲወድቅ ተደረጉ። ስለዚህ ሙሉ መራቤቴ ወገኖቼ፣ ሙሉ መራቤቴ ወረዳ እንደገና መንዝላሎ ሲያድብርና ዋዩ የመሳሰሉት በሙሉ በቃ አገዛዙ በዛ አካባቢ እንዳለ አብዛኛውን ቦታ ተቆጣጠሩ። ለምን? ፋኖች እርስ በርስ ይዋጉ ስለነበረ፣ ፋኖች አንድ መሆን ስላልቻሉ፣ ፋኖች አንድ ካለመሆናቸው የተነሳ እርስ በርስ ይዋጉ ስለነበረ ስለተዳቁ፣ አቅም አንሷቸው ጉልበት አንሷቸው ሳይሆን ስለተዳከሙ፣ እነዚህ ማሳያዎች ናቸው። የፋኖች አንድ አለመሆን አንዱ ማሳያ ይሄ ወገሬ ከተማ ውስጥ መንዝላሎ አገዛዙ እያሰላጠናቸው ያሉ ሚሊሻዎች ምርቃት አንዱ ማሳያ። ሌላው ማሳያ የሸዋ ፋኖች አንድ አለመሆን አገዛዙ ምን ያህል እንደጠቀመ ሌላው ማሳያ ደግሞ እዚህ ጋር የምታዩት በሚዳ ወራሞ
በፋኖች እጅ የነበረ ወረዳ በሚዳ ወራሞ በዚህ መልኩ አገዛዙ በነፃነት ያለምንም ችግር ህዝባዊ ስብሰባ እያደረገ መሆኑ ነው። እንግዲህ አስቡት፣ እነዚህ ከተሞች እነዚህ አካባቢዎች ከጥቁር አስፋልት በጣም የራቁ ናቸው እና አገዛዙ ጥቁር አስፋልት ያለበት ቦታ ከተሞች ብቻ አይደለም፣ እንደፈለገ ስንቅና ትጥቅ ማመላለስ የሚችልበት ቦታ ብቻ አይደለም፣ የለየለት ገጠራማ አካባቢዎች፣ ብዙ መንገድ የሌለባቸውም አካባቢዎች አገዛዙ እየተቆጣጠረ ነው ያለ። ያለ ምንድን የሆነው ፋኖች አንድ ባለመሆናቸው። ወሎ ተመልከቱ። ወሎ አሁን የጥቁር አስፋልት የሚባሉትንም ሁሉ የወሎ ፋኖች ተቆጣጥረዋል። እንኳን የገጠሩን ቀርተው ጥቁር አስፋልቶችንም ከደሴ ወደ ወልዲያ የሚወስደውን ከወልዲያ ወደ ደብረ ብርሃን የሚወስደውን መንገድ ፋኖች ተቆጣጥረዋል። በዛ አካባቢ አገዛዙ መንቀሳቀስ አይችልም። የሸዋ ፋኖች ግን ተመልከቱ፣ እነ ወገሬ፣ እነ ሜዳ፣ እነ ሬማ፣ እነ ሰላ ድንጋይ፣ እነዚህ ከተሞች በሙሉ በማን ስር ናቸው? በአገዛዙ ስር ናቸው። ሸዋ ውስጥ ካሉ 21 ነው 22 23 ወረዳዎች ወገኖቼ፣ ሸዋ ውስጥ ካሉ 20 ነው ምናምን ወረዳዎች አንድ ወረዳ ብቻ ነው በፋኖ የአንድ ወረዳ ከተማ ዋና ከተማ ብቻ ነው በፋኖች እጅ ነፃ ያወጣ። እሱም መንዝና ግሽ የራቤል ከተማ መንዝና ግሽ የራቤል ከተማ በሸዋ ፋኖች በአፋብሃ ሸዋ ቀጠና ፋኖች ስር ነው ያለው። የተቀሩት በሙሉ የመንዝ እንዳልኳቸው ነው። እዚህ ጋር የመንዝ ጌራ የሚዳ መራኛ ዋና ከተማ የሚዳ ወራሞ ወረዳ ዋና ከተማ ሚዳ ይሁን ሬማ አላቅም፣ ሁለቱም በአገዛዙ ስር ናቸው። ከዚህ ከሚዳ ወራሞ ወደ ታች ስትወርዱ የመራቤቴ ወረዳ ነው። የመራቤቴ ዋና ከተማ አለም ከተማ በአገዛዙ ስር ነው። ከአለም ከተማ ወደ ታች ስትወርዱ እንሳሮ ወረዳ ነው። የእንሳሮ ወረዳ ዋና ከተማ ለሚ በአገዛዙ ስር ነው። ከሚዳ መራኛ ወደ ምዕራብ ስትሄዱ ደራ ነው። የደራ ዋና ከተማ ጉዶ መስቀል በአገዛዙ ስር ነው። ከዛ ወደ ምስራቅ ስትሄዱ 5ቱ የመንዝ አውራጃዎች አሉ። ከ5ቱ 4ቱ በአገዛዙ ስር ናቸው ከጊሼ ራቤል በስተቀር። እንዳልኳችሁ መንዝላሎ ወገሬ፣ መንዝ ቀያ ዘመሮ፣ መንዝ ማም ሞላሌ፣ መንዝ ጌራ መሃል ሜዳ በአገዛዙ ስር ናቸው ዋና ከተሞቹ ማለት ነው። ይፋት ብንሄድ አንጾኪያና ገምዛ ዋና ከተማው ሞኮይ በአገዛዙ ስር ነው። ቀውት ብንሄድ እነ ሸዋሮቢት ያሉበት ዋና ከተማው ሸዋሮቢት በአገዛዙ ስር ነው። ደብረ ብርሃን ምንድን ነው ጣርማበር ብንሄድ የጣርማበር ወረዳ በዛ ቦታ ብዙ ቦታዎች ብዙ ቀበሌዎች ፋኖች ቢቆጣጠሩትም ዋና ከተማው ደብረ ሲና በአገዛዙ ስር ነው። ሲያድብርና ዋዩ ዋና ከተማው ሰላ ድንጋይ በአገዛዙ ስር ነው። እና በቃ ምን አልፋቸው አብዛኛው ወረዳዎች በአገዛዙ ስር ናቸው። ሞረትና ጅሩ ዋና ከተማው ደነባ ይመስለኝ ነበር። አንዳንዶች እናሪያ ነው አሉኝ። ሁለቱም ደነባም እናሪያም በአገዛዙ ስር ናቸው። ስለዚህ ተመልከቱ፣ አሁን በወሎ 16 ወረዳዎች ከነ ዋና ከተሞቻቸው ነፃ ወጥተዋል። ትላልቅ መንገዶች ሁሉ ሳይቀር ነፃ ወጥተዋል። በሸዋ ግን እንደምታዩት አብዛኛው ወረዳ በአገዛዙ ስር ነው ያለው። እንደምታዩት በመንዝላሎ በወጌራ ከተማ እንደዚሁም ደግሞ በሚዳ ወራሞ በነሚዳና በነሬማ ከተማ ይኸውላችሁ አገዛዙ እንደዚህ ኳ ብሎ ዘንጦ ነው ያለው። ለምን? የሸዋ ፋኖች አንድ ስላልሆኑ እና አንድ አለመሆን፣ አለመተባበር፣ እርስ በርስ መቷኮስ ለሸዋ ፋኖች ያመጣው ነገር ቢኖር እስረትን። ፎቶግራፍ ይለጥፋሉ። ይሄን አደረግን፣ እንዲህ ቦታ ሽምቅ ውጊያ ፈጸምን፣ እንዲህ ቦታ ሚሊሻዎች እንደመሰስን፣ እንዲህ ቦታ እንደዛ አደረግን ምናምን ይላሉ። አዎ ግን ሄደን ግን ሁሉን ደምረን ስናየው አብዛኛውን ወረዳዎች አገዛዙ ነው የተቆጣጠረው። ስለዚህ የእነሱ የተለያዩ በተናጥል የሚያደርጓቸው የተለያዩ እንቅስቃሴዎች ሚዛን አልደፋም። ስለዚህ የሸዋ ፋኖች የጎንደርን ፈለግ ተከትለው ጀግንነት አላቸው፣ ወኔ አላቸው። አንድ መሆን ነው ያለባቸው። አንድ ከሆኑ ወገሬ አይደለም። አንድ ከሆኑ ሚዳ መራኛ፣ ሚዳ ወራሞ፣ እነ ሬማና እነ ምናምን አይደለም። አንድ ከሆኑ አዲስ አበባ መግባት ይችላሉ። አቅም እንዳላቸው አውቃለሁ። እኔ በሸዋ ፋኖች አካባቢ ያለውን ጥንካሬ ከተለያዩ ምንጮች ለማጣራት ሞክሬያለሁ። መረጃው አለኝ ወገኖች።
በነመከታው ስር ያሉ ክፍለ ጦሮች፣ በነ ኢንጂነር ደሳለኝ ስር ያሉ ክፍለ ጦሮች ብቃታቸውና ጥንካሬያቸው ልነግራቸው አልችልም። ግን አንድ መሆን አለባቸው። አንድ እንዲሆኑ ደግሞ መነጋገር አለባቸው። አንዱ እንቅፋት የሆነው ምንድነው? የሸዋ ፋኖዎች እነመከታው አፋህድ የሚባለውን ነገር አርግፈው መሄድ ስላልቻሉ ነው። አፋህድን መጣል አልፈለጉም። አፋህድን አንጠልጥለው እስክንድር ነጋን አንጠልጥለው መጓዝ ነው የሚፈልጉት። እስክንድርን ነጋን አንጠልጥለው አፋህድን አንጠልጥለው ደግሞ መቀጠል አይችልም። ስለዚህ አሁንም የምለው እስክንድርን የምትሉትን ነገር ተዉና አፋህድ የምትሉትን ነገር ተዉና የሸዋ ፋኖች ከአፋብኃ ጋራ ከነ ኢንጂነር ደሳለኝ ጋር ተነጋገሩ ነው እያልን ያለን። ያንን ነው እየጠየቅን ያለን። አንዳንዶች ምን ይላሉ? የሸዋ ፋኖች እነ ኢንጂነር ደሳለኝ ከአፋብኃ ይውጡና እኛም ደግሞ ከአፋህድ እንውጣና ሸዋን አንድ እናድርግ። እንደዛ ብሎ ነገር የለም። እነ ኢንጂነር ደሳለኝ 85% የሚሆኑ ፋኖች በአንድ ላይ የሰበሰቡት ድርጅት አባል ናቸው። በአፋብኃ ውስጥ 85% የሚሆኑ ፋኖች አንድ ላይ ናቸው። አሁን 100% የጎጃም ፋኖ፣ 100% የወሎ ፋኖ፣ 100% የወለጋ ፋኖ፣ 75% የጎጃም ፋኖ፣ 50% የሸዋ ፋኖ አንድ ላይ ናቸው። እና ያንን ሂሳብ ቀመር ስንሰራ 85% የሚሆኑ ፋኖች በአንድ ላይ በአፋብኃ ስር ተሰብስበዋል። እነመከታው በሸዋ 50% ናቸው እንበል። ግን በጠቅላላ የፋኖችን በየቦታው ያሉትን ፋኖች ደግሞ በምናካትትበት ጊዜ 8% ናቸው። ያዛችሁልኝ? በሸዋ 50% ናቸው። ግን በአጠቃላይ ግን 8% ናቸው። ስለዚህ እነ ኢንጂነር ደሳለኝ 85% የሚሆኑትን ፋኖች ያቀፈውን ድርጅት ትተው 8% ካቀፈው ድርጅት ጋር ያውም ይሳካ አይሳካ ለማያውቁት አፋብኃን ጥለው እንዴት ነው ሊወጡ የሚችሉት? ትርጉም የለውም። ስለዚህ እነ መከታው እነ ኮሎኔል ማናገረው ወደ ቀልባቸው መመለስ አለባቸው። አንድ ይሄ ነው። ሁለተኛ ደግሞ አፋብኃ ጎናቸው እዚያ ያሉት ወሎ ያሉት አፋብኃዎች፣ ጎጃም ያሉት አፋብኃዎች ጎናቸው ያሉትን ተው እዛ ማዶ ካሉት ጋር አንድ የሚሆኑበት ምክንያት ምንድን ነው? ይህንንም ከግምት ማስገባት አለባቸው። እነ ሻለቃ መከታው አፋሕድ ምንም ያደረገላቸው ነገር የለም። እስክንድር ነጋ ምንም ያደረገላቸው ነገር የለም። ከወንድሞቻቸው ጋር እንዲጣሉ ከማድረግ እርስ በርሳቸው እንዲከፋፈሉ ከማድረግ እንደነ ፋኖ ኢሳያስ እንደነ በላይ ፍቃዱ በላይ ክፍለ ጦር የመሳሰሉት እነሱ ጋር የነበሩ ሰዎች አንፈልግም ብለው እንዲወጡና ጥለው እንዲወጡ ከማድረግ በመካከል አለመተማመን እንዲኖር ከማድረግ እርስ በርስ መገዳደልና እርስ በርስ ወደ ደም መፋሰስ እንዲመጡ ከማድረግ የበለጠ አፋሕድም ሆነ እስክንድር ነጋ ምን ያደረገላቸው ነገር አለ? ምን ተጠቅመዋል? የማናገረውም ሻለቃ መከታው ቢመልሱልኝ ደስ ይለኛል። ከአፋሕድ ጋርና ከእስክንድር ነጋ በመሆናቸው ምን ተጠቅመዋል? እና ለምንድን ነው አፋሕድና እስክንድር ነጋን አዝለው ከአፋሕድ አንወጣም የሚል ግትርነት አቋም የሚይዙት? ለምንድን ነው? ያዋጧቸዋል? እነ ሻለቃ እነ ግዛቸው ውጭ ሀገር ያሉት ብአዴኖች እነ ግዛቸው ያዋጧቸዋል? እነ ሀብታሙ አያሌው ያዋጧቸዋል? ውጭ ሀገር ያሉ የአፋሕድ ሰዎች የአፋሕድ የድጋፍ ሰፖርት የሚባሉት ይሄው እየሆኑ ያሉትን ነገር እነ መከታው አያዩም እንዴ? ለምንድን ነው ወደ ህሊናቸው ወደ እንትን ተመልሰው በቃ ቀጥታ ሻለቃ መከታውም ማናገረውም እነ ኢንጂነር ደሳለኝ ጋር ደውላችሁ በቃ አንድ እንሆን፣ በቃ የጎንደርን ፈለግ እንከተልና እንነጋገርና ይቅር ተባብለን በይቅርታ መንፈስ በቃ ያለፈው ትተን በይቅርታ ለህዝባችን ስንል ለህዝባችን ለሞቱት ፋኖች ለተሰዉት ፋኖች ስንል ይቅር ተባብለን ሸዋን አንድ እናደርግ ብለው በአካል እንዳይገናኙ ምንድን ነው ምክንያቱ? ለምን ትልቅነታቸውን ያሳዩ? በቃ የሚያስፈልገው ሁለት ነገር ሻለቃ መከታው እነ ኮሎኔል ማናገረው አፋሕድ የሚባለውን ነገር የእስክንድር ነጋን ነገር ወደዛ ይጣሉ። ከዛ እነ ኢንጂነር ደሳለኝ ጋር ስልክ ይደውሉ፣ እነ ኢንጂነር ደሳለኝ ጋር ይነጋገሩ። ሌላ ሶስተኛ ሰውም አያስፈልግም። ይነጋገሩ፣ ሰው ጣልቃ ሳያስገቡ ይነጋገሩ። ከዛ ሸዋን አንድ ያድርጉ። ያንን በሚያደርጉበት ጊዜ ብዙ ችግሮች ይፈታሉ። እና አሁንም እየጠየቅኩ ያለሁት
የሻለቃ መከታው ላይ ችግር ስላለኝ እኮ የማናገረው ጋር ችግር ስላለኝ የሸዋ ጠቅላይ ግዛት መሪዎች ላይ ችግር ስላለኝ አይደለም። ለምን ብዙ ጊዜ ጠንከር ያለ ነገር የሸዋ ጠቅላይ ግዛት እዝ ላይ ስናገር ስማችንን አጠፋ እንዲያደረገ ብለው ብዙዎቹ ሲያማርሩ እሰማለሁ። የግድ አይሰጠኝም። እኔ ታማኝነቴ ለግለሰብ ሳሞኝ ታማኝነቴ ለህዝብ ነው፣ ለፋኖ ነው ታማኝነቴ። እኔ ማንንም የፋኖ መሪ ለማስደሰት አይደለም የምሰራው። ማንም ደሞዝም አይከፍለኝም። የኔ ፍላጎት፣ የኔ ትግል፣ የኔ እንቅስቃሴ የዚህ ፕላትፎርምም ዓላማ የፋኖ ትግል ውጤት እንዲያመጣ ነው። የፋኖ ትግል ሸዋ ያለው ነገር ውጤት እያመጣ አይደለም፣ እያየን ነው። ማሳያዎች እኮ አቀረቡ፣ በማስረጃ ማሳያዎች አቀረቡ። ያ መቀየር አለበት። ያ እንዲቀየር አሁን ያለው አካሄድ መለወጥ አለበት። መከፋፈሉ መቆም አለበት። አንድነት መኖር አለበት። ስለዚህ ይሄንን ደግሞ የሸዋ ጠቅላይ ግዛት እዝ ፋኖዎችም የአማራ ፋኖ የአፋብኃ ሸዋ ቀጠና ያሉትም የሚጠይቁት ነው። ከሁለቱም እኔ መረጃዎች ይደርሱኛል። የሰራዊቱ ጥያቄ ነው እና እነ ኢንጂነር ደሳለኝ ጋር እነ ፋኖ ኢሳያስ ደመቀ ጋር ለመነጋገር ፈቃደኝነት አለ። እነ መከታው ይሄ ያንጠለጠሉትን ነገር ጥለው ከመጡ ጠቅላይ ግዛት እዛቸውን ብቻ ይዘው ከመጡ ለመነጋገር ፈቃደኝነት እንዳለ መረጃው አለኝ። እኔ አሁን እነ ኢንጂነር ደሳለኝም እነ ፋኖ ኢሳያስ ደመቀም ይሄን አድርጉ ያን አድርጉ ምለው ነገር የለም። ነገር ግን እነ መከታው አፋሕድ ራሳቸውን መለየት አለባቸው። ወይ ህዝብን ይምረጡ፣ ወይ ሰራዊታቸውን ይምረጡ፣ ወይ እነ እስክንድር ነጋና አፋሕድን ይምረጡ። ይህን ጥያቄ ለነሱ አቀርባለሁ። እንግዲህ አድማጮቻችን፣ ተመልካቾቻችን የሸዋ ፋኖዎች አንድ አለመሆን አገዛዙን መጥቀሙን ማሳያዎች በሚል ስር ያዘጋጀሁት ዝግጅቴን ይመስላል። ተስፋ አለኝ እነ ሻለቃ መከታው ነው የማናገረው ይህን ዝግጅት በበጎነት ይመለከቱታል። በበጎነት ተመልክተው ደግሞ እነሱን የሚመጠን ህዝብን የሚያከብር ሰራዊታችንን የሚያከብር ትልቅ ውሳኔ ይወስናሉ። በቅርቡም ደግሞ የጎንደር ፋኖችን ፈለግ ተከትለው መልካም ዜና ያሰሙናል ብዬ አምናለሁ። እኛ የሰራዊቱን ጥያቄ ነው እያስተጋባን ያለ ነው። ለሰራዊቱ አፍ እየሆንን ነው እየተናገርን ያለ ነው። ይሄንን ተናገርልን፣ መሪዎቻችን አንድ እንዲያደርጉን ሞግትልን፣ ግፊት አድርግ ብለው ፋኖች ይጠይቁኛል። ያንን ነው እያደረጉ ያለሁት። ስለዚህ የ85 በመቶ የሚሆኑ ፋኖች በአፋብኃ ውስጥ ተሰብስበዋል፣ በአፋብኃ ውስጥ ገብተዋል። የተቀሩትም እነ ኢንጂነር ጎንደር ያሉትም ምናልባት እግዚአብሔር ቢፈቅድ እነሱም ወደ ትልቁ እንኳን ይሰበሰባሉ ብዬ አስባለሁ። ያ ሲሆን ወደ 92 በመቶ የሚሆኑ ፋኖች በአንድ ላይ ተሰበሰቡ ማለት ነው። የሚቀሩት እነ መከታው ናቸው። እነ መከታው ከአብዛኛው ፋኖ ተለይተው ለብቻቸው መቀጠል ፍላጎት ያላቸው አይመስለኝም። ስለዚህ ለራሳቸው ሲሉ ጨው ለራስ ስትል ጣፍጥ ይባል የሚባለው ጨው ለራስ ስትል ጣፍጥ ለራሳቸው ሲሉ አሁን ጊዜው ሳይረፍድ ቦልድ የሆነ ድፍረት ያለው ውሳኔ ወስነው የሸዋ ፋኖችን አንድ እንዲያደርጉ በዚህ አጋጣሚ ጠይቃለሁ። ይሄ የግርማ ካሳ ጉዳይ አይደለም። ከኔ ጋራ ምናልባት የግለሰብ ጸብ ሊኖራቸው ይችላል። እሱ እንዲህ ነው፣ እሱ እንዲያደረገን፣ እሱ እንዲገባን ብለው በኔ ላይ የተለያየ አመለካከት ሊኖራቸው እኔ የፈለገውን ነገር ስለኔ የሚናገሩ እኔ ግድ አይሰጠኝም። ነገር ግን መጨነቅ ያለባቸው ለግርማ ካሳ አይደለም። መጨነቅ ያለባቸው ለሰራዊታቸው ነው። ለምን እኔ በዚህ ቦታ አሁን የተናገርኩት ነገር የሰራዊቱ ጥያቄ ነው። የሸዋ ጠቅላይ ግዛት እዝ ፋኖዎች መሪዎቻቸው እስክንድርን እያሉ አፋሕድን እያሉ ከሌሎች ፋኖዎች ጋር ከፋፍለዋቸው የሚቀጥሉ ከሆነ አካውንትብል ያደርጓቸዋል። ስለዚህ እኔ ማስጠንቀቂያ እየሰጠው እና ሸዋ አንድ መሆን አለበት። አሁን ያለው ሁኔታ ጥሩ አይደለም። አሁን ያለው ሁኔታ መቀየር አለበት። በጎንደር ጥሩ ነገር ነው፣ በወሎ ጥሩ ነገር ነው ያለው፣ በጎጃም ጥሩ ነገር ነው ያለው። በጎንደር ጥሩ ነገር እየሆነ ነው። በሸዋ ግን እስካሁን ጥሩ ነገር አይደለም ያለው። ስለዚህ በሸዋ ጥሩ ነገር እንዲሆን ነው እየጠየቅን ያለ ነው፣ እየመከርን ያለ ነው፣ እያስጠነቀቀን ያለ ነው። የእኛ ስራ ያ ነው። ከዛ ያለፈ እንግዲህ ያው ባለቤቶቹ እነሱ ስለሆኑ እነሱ የሚያደርጉት ይሆናል ማለት ነው። እንግዲህ አድማጮቻችን ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።